በቀን ውስጥ ኃጢአት ሳንሰራ አንውልም። በቀን ውስጥ ብዙ አይነት ኃጢአት እንሰራለን። በቀን ውስጥ ልንገድል እንችላለን፣ ልንሰርቅ እንችላለን፣ ልናመነዝር እንችላለን። በግብር የሚሰሩ ብዙ ኃጢአቶችን ልንሰራ እንችላለን። ይሄ የመጀመሪያው ኃጢአት። አይ እኔ ከነዚህ የጸዳው ነኝ የሚል ሰው ደግሞ ካለ ምናልባት ባንሰርቅ፣ ባንገድል፣ ባናመነዝር፣ የሰው ንብረት ባንቀማ በቀን ውስጥ በአንደበታችን ደግሞ ብዙ ነገር እንናገራለን። በአፋችን እንዋሻለን፣ እንሳደባለን፣ እናማለን። ሐሜት አያድርግብኝ እንጂ ብለን እናማለን። አናማ አንዳንድ ሰው አሁን እጁን ታጥቦ የሚሰራው ኃጢአት አለ፣ እንደ ጲላጦስ ማለት ነው። እኔ ለማማት ብዬ አይደለም ብለህ ስለጀመርክ ሐሜት መሆኑ ይቀራል? አይቀርም። በቀን ውስጥ በአንደበታችን ብዙ ኃጢአት እንዋሻለን፣ እንሳደባለን። ማንናገረው ነገር የለም። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም ይላል መጽሐፍ ቅዱስ። ለዚህ ነው አባቶቻችን ዝምታ የሚመርጡት። ብዙ በተናገርኩኝ ቁጥር እጸጸታለሁ፣ ዝም በማለቴ ግን ቆጭቶኝ አያውቅም ይላል ቅዱስ አርሳኔዎስ። በጨዋታ መሃል ኃጢአት አለ። ለቀልድ ለጨዋታ ብለን የምንናገረው አይ እግዚአብሔር ቀልድ ነው ብሎ የሚተውል መሰል አይተው። እንደ ዋዛ በተናገራችሁት ቃል በፍርድ ቀን መልስ ትሰጡበታላችሁ። ጨዋታ ለማሳመር ብለን የማይሆን የምንናገራቸው ቃላት ይሰማሉ። ሰው አይሰማም ብለን የምናወራው ተንሾካሽኮን የምናወራውን ሁሉ ማን ይሰማል? ይቆጥራል እያንዳንዱን ቃል። በዚህ ቀን እኮ እንዲህ ብለህ ነበር ይላል። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም የተባለው። ስለዚህ በቀን ውስጥ በግብር ባንፈጽመው በነቢብ ወይም በመናገር በጣም ብዙ ኃጢአት እንሰራለን። ለዚህ ነው ነቢይ እግዚአብሔር ዳዊት አቤቱ ለአፌ ጠባቂ አኑር አለ። ለአፌ ምን አሉ? አዎ እንደው አፋችንን መዝጊያ ማለት ነው። ብዙ መናገር ብዙ ኃጢአት አለ። አይ እንደው ይህንንም አልሰራም ካለን ደግሞ በሐሳባችን የማንሰራው ኃጢአት የለም። እንደውም ሰው ለመፈጸም የሚፈራው ለመናገር የሚያፍርበትን በሐሳቡ ግን የማያደርገው አይነት ኃጢአት የለም። በሐሳቡ ያልሰረቀ፣ ያልገደለ፣ ያልቀማ ሁሉንም ኃጢአት ያልሰራ ሰው የለም። በሐሳባችን ማለት በሐሳብ ንጽሕት ሆና የተገኘች ማን ብቻ ነች? ሌላ ማንም ፍጡር አልተቻለውም። ለመላእክት እንኳን አልተቻላቸውም። ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና ይላል። የሐሳብ ኃጢአት በጣም ከባድ ነው። በቀን ውስጥ ብዙ አይነት ሐሳብ እናስባለን። ምን እናድርግ? አሁን የሐሳብ ኃጢአት መቼስ ሰው አለማሰብ አይችልም። ከኔ ጋር ናችሁ? እስቲ አንዴ ማሰብ አቁሙ። አንዴ ይቻላል? አሁን ማሰብ ላቆም ነው ብላችሁ ታስባላችሁ። እሱ ራሱ ምንድን ነው? አይቻልም። ሰው ያለ አርምሞ ያለ ጽራት ያስባል። ሐሳባችንን እንዴት አድርገን ነው ማስቆም የምንችለው? ቅዱስ እንጦንስ ምን አለ መሰላችሁ? ወፎች በላይ ላይ እንዳይበሩ ማድረግ ይቻላል? ትችላላችሁ? እላያችሁ ላይ ጎጆ እንዳይሰሩ ማድረግ ሞታችኋል ማለት ነው። ጎጆ ከሰሩ ሞታችኋል። ስለዚህ ጎጆ እንዳይሰራ ማድረግ ትችላለህ፣ እንዳይበር ማድረግ አትችልም። የሐሳብ ኃጢአት በአይምሮ እንዳይመጣ ማድረግ አትችልም። እላይ ላይ ግን ጎጆ እንዳይሰራ ማድረግ ትችላለህ። የሐሳብ ኃጢአት ማለት የተጸነሰ ኃጢአት ነው። እንዳይወለድ ማድረግ ግን ትችላለህ። በአንተ ላይ ስልጣን እንዳይኖር እንደዚህ ያድርግልን አምላካችን። ጥቃቅኑን ቀበሮች አጥምዳችሁ ያዙ የተባለው የሐሳብ ኃጢአት ነው። ብቅ ሲል ጠብቀህ ግደለው። አማትበህም ቢሆን ሰግደህም ቢሆን ጸልየህም ቢሆን ስዕሉ ፊት ሄደህም ቢሆን ወድቀህም ቢሆን የሐሳብ ኃጢአትን መቅጨት ይቻላል። ስለዚህ በቀን ውስጥ ብዙ ኃጢአት እንሰራለን። በሐልዮ በነቢብ በገቢር ማለት ነው። ይህንን ኃጢአት በድያለሁ ብለን ስናስብ ንስሐ ወይም ጸጸት ይባላል። ይህን ጸጸት ለሁላችን ያድልን። ሰው በነገራችን ላይ በኃጢአቱ ካልተቆጨ ካልተጸጸተ ኃጢአቱን ለካህን ቢናገር ራሱ ንስሐ ገባ ይባላል። መጀመሪያ መቆጨት አለ። አለዚያ ዝም ብለህ የሰራውን ኃጢአት ብትናገር ሪፖርት እንደማቅረብ ነው። ልክ ሰራተኛ ዛሬ ይህን ሰርቻለሁ እንደሚለው ይሆናል። መጀመሪያ ኃጢአቱን መጥላት አለ። አንዳንድ ሰው ኃጢአቱን ሳይጠላ ኃጢአቱን የሚያወራ ሰዋል። ልብ ብላችኋል? አንዳንድ ሰዎች እኔ እኮ አሁን ዛሬ እድሜ ይዞኝ ነው እንጂ ያላሳለፍኩት ነገር የለም፣ ሰፈሩ ራሱ በጥብጠ ነው፣ ሰክረን ጠጥተን አቤት ያ ጊዜ ብለው ትዝታ የሚያወሩ ሰዎች። አሁን ይሄ ንስሐ ነው አይደል? እነዚህ ሰዎች ይቆጫቸዋል ሁሉ ድጋሚ ቢሰሩ ደስ ይላቸው። አይቆጨኝም፣ እኔ በጊዜ ስንት ነገር አድርጋለሁ። ይሄ ንስሐ አይደል። መጀመሪያ መጥላት አለብን። ከዛ በኋላ ነው ወደ ኑዛዜ የምንመጣው። ኃጢአታችንን እንድንናዘዝ እግዚአብሔር ይፈልጋል። ማን ይፈልጋል? እግዚአብሔር እንደሚፈልግ የምታውቁት የመጀመሪያዎቹን ኃጢአተኞች እንዴት እንዳናገረ እስቲ ያስታውሱ። የመጀመሪያዎቹ ኃጢአተኞች ወላጆቻችን እነማን ነበሩ አላችሁ? ማናማ ምንድነው የሰሩት?
የአዳምና ሔዋን ኃጢአት ምንድን ነው? ምን ማድረግ ነው? ዕፀ በለስን መብላት። መቼስ አሁን ስለተጻፈ ነው እንጂ እንደው ዕፀ በለስ በሉ ተብሎ ሁሌ እነሱን ተርካለን እንጂ አሁን እኛ ከነሱ የተሻለ ብዙ ነገር አልበላንም። ዕፀ በለሱን ራሱ እኛ ብናገኘው ከነ ግንዱ አይደል እንደምንበላው፣ ፍሬውን ብቻ ቀቅለን ነው የምንበላው ከነሱ ራሱ ብቻ። ግን መቼስ የተጻፈው እነሱ ስለሆነ እስቲ እነሱ ላይ እናውራ። ምን ይላል ቅዳሴያችን? አባ ጊዮርጊስ ዘጋስጫ አዳምና ሔዋን አምላክ መሆን ፈለጉ ብለህ ታወራለህ፣ አንተስ ብትሆን እነሱ ላይ ስትፈርድ አምላክ ለመሆን እየሞከርክ አይደለም ይላል። ፈራጅ ማን ነው? ስለዚህ እኛ ራሱ ከነሱም ብሳል። በዛ ላይ በእነሱ ንስሐ ነው ተመልሰን ወደ ገነት የገባ ነው አይደል? ቢያንስ እነሱ እኛን ወደ ገነት የመለሰ ንስሐ ገብተዋል። አንተ መቼ ገባህ? ግን መቼ ስለተጻፈ ልንገራቸው። አዳምና ሔዋን ዕፀ በለስ በሉ፣ ጸጋ ክብራቸው ተገፈፈ። እግዚአብሔር እስከ ማታ ጠበቃቸው ይመለሳሉ ብሎ አያየ። ከዛ ማታ እስኪሆን ጠብቆ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ የሌለ እግዚአብሔር ልክ ሲመሽ ሌላ ቀን ሳይነጋ በፊት አዳምን ፍለጋ በገነት መካከል ተመላለሰ ይላል። አዳም አዳም ሆይ ወዴት ነህ ብሎ በሰው የእግር ኮቴ ድምፅ፣ በሰው ዳና ድምፅ አሰማው ይላል። የእግዚአብሔርን ቸርነቱን ተመልከቱ። አዳም አዳም ሆይ ወዴት ነህ ብሎ ያሰማው የእግር ኮቴ የማን የእግር ኮቴ? የሰው። አሁን እግዚአብሔር መብረቅ እያወረደ ነጎድጓድ እያሰማ መምጣት ይችላለች? ግን አላደረገው። የት ነህ ናውጣ። አሁን ወላጆች እንዴት ነው ልጅ ጥፋት ሲያጠፋ እንዴት ነው የሚያደርጉት? ውጣ ብያለሁ አይደለ? ዱላ ይዘው እያውለበለቡ ትወጣለህ አትወጣም እያሉ ወላጆች እንደዚህ ናቸው። እንደው ነጎድጓድ ማውረድ ቢችሉ ያወርዳል። እግዚአብሔር ግን ፈጣሪ ሆኖ እንደ ሰው ቀስ ብሎ ማለት ነው። አባት ልጁ እንዴት መቆጣት እንዳለበት አያችሁ? አዳም አዳም ሆይ ወዴት ነህ? አሁን የቱ ጋር እንዳለ አዳም ያውቃል አያውቅም? አዳም ምን አለ? ጌታ ሆይ ራቁቴን ስለሆንኩኝ ፈራው ተሸሸኩ ማለት። እስኪ በሉ ራቁቴን ስለሆን ምን አልኩኝ? አሁን አዳም ኃጢአቱን ተናገረ አልተናገረም? አልተናገረም። ኃጢአቱ ራቁቱን መሆን ነው እንዴ? ምንድን ነው ኃጢአቱ? ዕፀ በለስም በላው አላለም። ምን ሆንኩ ነው ያለው? ራቁት። ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው። አንዳንድ ሰውን ካህን ፊት ቀርቦ አባቴ ይሄ መጠጥ ጤና አሳጣኝ ይላል። ይሄ ንስሐ ነው? ሰካራም ነኝ ነው የሚባለው። መጀመሪያ ሰካራም ነኝ ብለህ ነው፣ ከዛ ውጤቱን በኋላ እናወራለን። አዳም ግን ኃጢአቱን ዘሎ ኃጢአቱ ያመጣበትን ችግር አወራ። ራቁቴን ስለሆንኩኝ ፈራው አለው። ደገምና ጠየቀው እግዚአብሔር፣ ራቁትህን መሆንህን ማን ነገረ? አትብላ ካልኩ ዛፍ በላህን አለ። ተመልከቱ። አሁን እግዚአብሔር መረጃ ፈልጎ አይደለም። እምቅድመ ይፍጥሮ ለአዳም ያምር ግብሮ ይላል። ገና ሳይፈጥረው ያውቃል አዳም እንደሚሰራ። ግን አዳም በአፉ ኃጢአቱን እንዲናዘዝ ይፈልጋል። አትብላ ካልኩ ዛፍ በላህን አለው። ይህን ጊዜ ምን አለ? ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና ምን አልኩ? አይሰማም። የመጨረሻዋ ነች ኃጢአቱ። ምን የምትለው? በላው። ግን በላው ከማለቱ በፊት ስንት ክስ ጨምርበት አይደል? ምን ብሎ ከሰሰ? ረዳት ትሁን ብለህ የሰጠኸኝ ምን ሴት። ለኃጢአቱ ማንን ከሰሰ ማለት? አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ እግዚአብሔር ነው። እንደውም አንደኛ ተከሳሽ እግዚአብሔር። ረዳት ትሁንህ ብለህ ምን ያልከኝ አንተ እሷን ባሰጠኝ ኖሮ እሷን ማሰጠኝም እኔም አልበላም። ስለዚህ ተጠያቂው ማን ሆነ ማለት? አይገርም? ሰው ራሱ ለሰራው ኃጢአት እኮ ፈጣሪ ምን ነው ዝም አልከኝ እንደዚህ ሲሆን ይላል። ወደ ለሰራው በደል ማለት ለኃጢአታችን አንደኛ እግዚአብሔርን እንከሳለን፣ ሁለተኛ ሰዎች እንከሳለን። እገሌ አሳስቶኝ፣ እገሌ ገፋፍታኝ በሰው እናሳብባለን። ከኔ ጋር ናችሁ? አዎ። ረዳት ትሁን ብለህ የሰጠኝ ሴት ከዛፉ ሰጠችኝና በላሁ አለ። እግዚአብሔር ወደ ሔዋን ዞረና ምን አላት? ተመልከቱ በደንብ አስተው። አሁን እኛ ብንሆን እንዴት እንደምንልና እግዚአብሔር እንዴት እንደሚል። ለምሳሌ እዚህ መሃል ልጆች፣ ሕፃናት ልጆች የምታሳድጉ ሰዎች ለምንድን ነው ይህንን ያደረግከው ብላችሁ አንድ ሕፃን ብትጠይቁት እህቴ ሰጠችኝና በላሁ ቢላችሁ፣ እህቴ ሰጠችኝና በላሁ ቢል እህትየውን ጠርታችሁ ምንድን ነው የምትሏት? ለምን? አቤት ለምን? እግዚአብሔር አላለም። ለምን ሰጠሽው አላላትም። ሔዋንን ያደረግሽው ምንድን ነው ነው ያለው። የአዳምን ወሬ ሰምቶ ሔዋን ላይ የሚጮህ አምላክ አይደለም። እግዚአብሔር ለእያንዳንዳችን ለየብቻ ነው የሚጠይቀበት ነገር። የሰው ወሬ ሰምቶ አይጮህብህም።
ጠየቃት ሔዋንን ያደረግሽው ምንድነው? አንቺ ደግሞ እስቲ ተናገሪ። እሷ ደግሞ ምን አለች? እባብ አሳተኝና በላዋለች። ለኃጢአታችን አንደኛ እግዚአብሔር እንከሳለን፣ ሁለተኛ ሰው እንከሳለን፣ እገሌ ገፋፍቶ እንላለን፣ ሶስተኛ እባብ አሳተኝና በላው ደግሞ እንላለን። ማን ነው እባብ? ሰይጣን አሳሳ። አቤት ሰይጣን አሳሳተኝ የምንለው ነገር ብዛቱ። አሁን እውነተኛ ሰይጣን እያሳሳተን ነው በዚህ ዘመን ኃጢአት የምንሰራው። አንድ አባት ይገርማቸዋል፣ ገዳም ውስጥ መንኩሶ 10 ዓመቱ ነውና አባ እንጦንስ ጋር ቀርቦ አባቴ እኔ ከመነኮስኩ 10 ዓመቴ ነውና የሰይጣንን ፈተና አልቻልኩትም አለ። አይዞ እግዚአብሔር ይርዳህ ብለው ጸሎት ሰጥተውት ሸኙት። እሱ ሲወጣ ሰይጣን ገባና በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላቅም አለ። 10 ዓመት የፈተነኝ ማን ነው ያለው? አያውቀውም ጭራሽ። በራሱ እየተፈተነ ነው በሰይጣን። እንደዚህ ነው ብዙዎቻችን። እኛ እንደው ለሰይጣን የተሻለ ሐሳብ ምንሰጥ አይነት ኃጢአተኞች ነን። ያም ሆነ ግን እግዚአብሔር አዳምንም ሔዋንንም እየጠየቀ ያለው ኃጢአታቸውን ምን እንዲሉ ነው? እንዲናዘዙ ነው። ኃጢአታችንን ለመናዘዝ ያብቃን እግዚአብሔር። ሶስተኛው ለማን ነው የምንናዘዘው? እግዚአብሔር ለማን ነው እንድንናዘዝ የሚፈልገው? ለራሱ ለእግዚአብሔር ነው? ለካህናት ነው ወይስ ለጓደኞቻችን? አንዳንድ ሰው ለጓደኛ ከነገርክ ራሱ እኮ ንስሐ ነው ይላሉ። እንደዚህ የሚባል ነገር የለም። ማውረድ ነው። እስቲ ንስሐ ላውረድ ልንገርሽ ላንቺ ብለው ለጓደኞቻቸው የሚተርኩ አሉ። ለካህን ሲሆን የሚፈሩ፣ ለእግዚአብሔር ሲሆን የሚፈሩ። እንዴት ነው የምንናዘዘው? በቤተ ክርስቲያናችን ትምህርት ንስሐ ኃጢአታችንን የምንናዘዘው 3 ጊዜ ነው። ስንት ጊዜ? የመጀመሪያው ለራሳችን። የመጀመሪያው ለማን ነው? ለራሳችን። በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ አንብባችሁ ከሆነ ከአባቱ ቤት ጠፍቶ ብዙ መከራ ሲቀበል ከቆየ በኋላ ወደ ልቡ ተመለሰ። ወደ ልቡ ሲመለስ ምን አለ? ከእንግዲህ ወደ አባቴ ቤት እሄዳለሁ፣ እንዲህ እለዋለሁ፣ አባቴ ሆይ ልጅህ ተብዬ ልጠራ አይገባኝም፣ ከባሪያዎች አንዱ አድርገኝ እለዋለሁ አለ። የተናዘዘው ለማን ነው? ለራሱ። ስለዚህ ካህናት ፊት ቀርባችሁ ምንድነው የምናዘዘው? የኔ አባት አሁን ኃጢአቴን እኔ በምን አስታውሰዋለሁ ከምትሉ ቁጭ ብለን መናዘዝ ያለብን መጀመሪያ ለማን ነው? ለራሳችን። ነፍሴ ሆይ ዛሬ የት ነው የዋልሽው ይላል ቅዱስ ባስልዮስ በውዳሴ አምላክ ላይ። ምን ስትሰሪ ዋልሽ? በእግዚአብሔር እርሻ ነው ወይስ በሰይጣን እርሻ ነው? ማንን ደስ አሰኘሽ? ለምን ስትደክሚ ዋልሽ? ለሥጋሽ ነው ወይስ ለነፍስሽ ነው እያለ ይናገር። ስለዚህ መጀመሪያ ኃጢአታችንን ለራሳችን መናዘዛለን። ሁለተኛ ለካህናት እንናዘዛለን። ለካህን መናዘዝ የራሱ የእግዚአብሔር ፈቃድ ነው። 2 ጥቅስ ከብሉይ ኪዳን ልስጣችሁ፣ ከብሉይና ከሐዲስ። በብሉይ ኪዳን መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ላይ ኢያሱ ያው ሌዋዊ ነው በዘሩ። አካን የተባለ ሰው ጠራና ምን አለው መሰላችሁ? ልጄ ሆይ ያደረግከውን ንገረኝ። እስኪ በሉ ያደረግከውን ንገረኝ። ለእግዚአብሔር ተናዘዝ። ለማን ተናዘዝ? ያደረግከውን ለማን ንገረኝ? ለእኔ አለ ኢያሱ። ያደረግከውን ንገረኝ፣ ለእግዚአብሔር ምን በል? ለካህናት መናገር ለማን መናዘዝ ነው? አንድ በሉ። ሁለተኛ በማቴዎስ ወንጌል ምዕራፍ 3 ቁጥር 15 ላይ ከፍ ብላችሁ አንብቡት እናንተ ከአንድ ጀምሮ። መጥምቀ መለኮት ቅዱስ ዮሐንስ በሚያጠምቅበት ጊዜ በዮርዳኖስ ማዶ ኃጢአታቸውን እየመጡ ይናዘዙ ነበር ይላል። በብሉይና በሐዲስ መሃል መጥምቀ መለኮት ቅዱስ ዮሐንስ የኃጢአት ኑዛዜ ይሰማ ነበር። ካህን ነው፣ ሊቀ ካህናት ነው፣ የዘካርያስ ልጅ ነው። ለካህኑ ለዮሐንስ ኃጢአታቸውን ይናዘዙ ነበር። በሐዲስ ኪዳን ሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ያመኑት ሁሉ በሐዋርያት ፊት እየመጡ ኃጢአታቸውን ይናዘዙ ነበር ይላል። ኃጢአታችንን ለካህናት እንድንናዘዝ የማን ፈቃድ ነው ማለት ነው? የምንናዘዘው ግን መረጃ ለመስጠት አይደለም፣ ከኃጢአት ማሰሪያ እንዲፈቱን ነው። ራሱ ክርስቶስ እፍ አለባቸው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ላላችኋቸው ኃጢአታቸው ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል። ስለዚህ ለካህናት እንድንናዘዝ የማን ፈቃድ ነው? ለካህን መናዘዝ ግን ለእግዚአብሔር መናዘዝ ነው። በዛው ሶስተኛው ኑዛዜ ለእግዚአብሔር ነው። ለካህኑ ስትናገር ለእግዚአብሔር መናዘዝ ነው። አእይንተ እግዚአብሔር ካህናት ይላቸዋል ቅዱስ አትናቴዎስ በቅዳሴው። ካህናት የእግዚአብሔር አይኖች ናቸው። ለካህኑ ስትናገር አይኑ ፊት ነው እየተናገርክ ያለው እግዚአብሔር።
ከካህኑ ስትደብቅም እግዚአብሔርን ከዓይኑ ወዲያ እየሸፈንከው ነው ማለት እያየህ ትደብቀዋለህ። ስለዚህ ኃጢአታችንን እንድንናዘዝ ለካህናት የማን ፈቃድ ነው? የእግዚአብሔር ፈቃድ።